በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ። የተወደዳችሁ የእግዚአብሔር ልጆች የመንፈስ ቅዱስ ልጆቻችን ቸርነቱና ምሕረቱ በጎነቱ ወሰን በሌለው በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? እንደምን አደራችሁ? ዛሬ ከህዳር 15 ቀን ጀምሮ እስከ ታኅሳስ 28 ለ43 ቀን ያህል ስለምንጾመው እና ስለምንጸልይበት ጾመ ነቢያት ለጥቂት ደቂቃ እንድንነጋገር እግዚአብሔር ፈቅዶልኝ በፊታችኋለሁ። የመንፈስ ቅዱስ ልጆቻችን ሆይ ኢዩኤል የተባለው ነቢይ በዘመኑ ጾምን ቀድሱ ሲል ለሕዝቡ ሲናገር እንሰማዋለን። እግዚአብሔር በመንፈስ ቅዱስ በልቦናው ያሳደረውን ይህንን ኃይለ ቃል ለሕዝቡ ሁሉ ሲያውጅ ይታያል። እነሆ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን በየዓመቱ በሕግ ተደንግጎ በቀኖና ተሰፍሮ ከተሰጡን 7 አጽዋማት አንዱ ይህ ጾመ ነቢያት ነው። በዚህ ጾመ ነቢያት ሁላችን ክርስቲያኖች ካህናትም ምእመናንም በእግዚአብሔር ፊት እንድንሆን እንድንቆይ በአርምሞ ልቦናችንን ወደ እግዚአብሔር እንድንመልስ በእግዚአብሔር ፊት የበደልነውን ሁሉ አስወግደን በእውነትና በጽድቅ እንድንገለጽ ቤተ ክርስቲያናችን ታሳስባለች። ጾም በመሰረቱ ከእህል ከውሃ መከልከል ነው። አንድ ነገር ጾምን ስንል ጾማችን መከልከላችን መታገዳችን ነው። ነገር ግን ይሄ ብቻ አይደለም። ጾም ከእህልና ከውሃ መከልከል ብቻ ሳይሆን ከክፉ ሐሳቦች፣ ከትዕቢት፣ ከትምክህት፣ ከቅንዓት እና ከመሳሰሉት የሥጋ ሥራዎች ለሰው ልጅ ሕይወት ከማይጠቅሙ የተፈጠርንበትን ዓላማ ከማያገናዝብ ወይም ደግሞ ከማያሟላ ነገር መሰብሰብ ማለት ነው። ሁለተኛው በጾም ወቅት ክርስቲያኖች ጸሎት ሊኖራቸው ይገባል። ፍጹም በልቦና ተሰብስቦ በእግዚአብሔር ፊት ልብን እያፈሰሱ መጸለይ ያስፈልጋል። ዳዊት ስለ ኃጢአቱ እየተጸጸተ አቤቱ ጸሎቴን ስማ ጩኸቴንም አድምጥ ይል እንደነበረ እንደዚህ ወደ እግዚአብሔር መመለስ ያስፈልጋል። ሦስተኛው በዚህ ጾመ ነቢያት ከእያንዳንዳችን ክርስቲያኖች የሚጠበቅ የልቦና መስዋዕት ነው። የልቦና መስዋዕት ማለት ራስን ሰብሰብ በማድረግ በቤተ እግዚአብሔር ማሳለፍ፣ በቅዳሴ በውዳሴ ተሳታፊ መሆን፣ በግልም በጋራም የአምልኮ ጊዜ የቅዳሴው ተሳታፊ ሆኖ መገኘት ነው። ከዚህም በላይ የአንደበታችንን ፍሬ ምስጋና ለእግዚአብሔር ማቅረብን ያጠይቃል። ሌላው አራተኛው በዚህ የጾም ወራት ከጾም ከጸሎት የልቦናን መስዋዕት ከማድረግ ባሻገር ደግሞ የምጽዋት መስዋዕት በእግዚአብሔር ፊት ማቅረብ ያስፈልጋል። ለድሆች መራራት፣
ለተራቡ ማካፈል፣ ለተጠሙ መስጠት፣ ለታረዙ ማልበስ፣ የተጨነቁትን ማጽናናት፣ የታወኩትን ማረጋጋት ያስፈልጋል። ከደስታ ርቀን ከሐዘንተኞች ጋር የምናሳልፍበት ጊዜ ነው። አምስተኛውና የመጨረሻው በእውነት እግዚአብሔር እንዲህ አይነቱን ጊዜ ባይሰጠን ምን አይነት ሰብዕና ሊኖረን እንደሚችል በማሰብ የምስጋና ጊዜ ነው። ምስጋናን ለእግዚአብሔር መስዋዕት አድርገን የምናቀርብበት ጊዜ ነው። እግዚአብሔር በሕይወት ዘመናችን ሁሉ ስላደረገልን በጎ ነገር እያሰብን የምናመሰግንበት፣ ደግሞም በጎደለን ነገር ወደ እግዚአብሔር የምንጸልይበት ፍጹም የምስጋና ጊዜ ነው። ለዚህ ተወደዳችሁ የእግዚአብሔር ቤተሰቦች ይህችን መልእክት በዛሬው ዕለት ሳስተላልፍ ክርስቲያኖች ሁሉ ያለንበትን ሁኔታ እናስታውሳለን እናውቃለንና ለጸሎት፣ ለጾም፣ ለመስዋዕት እንድንነቃቃ ለማጠየቅ ነው። እንደምታውቁት አሁን ያለንበት ዘመን አስጨናቂ ጊዜ ነው። ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ በጻፈው ሁለተኛው የጢሞቴዎስ መልእክት ምዕራፍ 3 ቁጥር 1 ላይ በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይህን እወቅ ብሎ እንደተናገረው፣ አዎ በዚህ አስጨናቂ ጊዜ ውስጥ የምናልፈው ወይም የምንሻገረው በዚህ በታወጀልን የጾምና የጸሎት ሕይወት ስንራመድ ነው። ነቢዩ በዘመኑ ይናገር እንጂ ዛሬ ላለነውም ሰዎች ሁሉ ይህ ጾምና ጸሎት ቤተ ክርስቲያን ያወጀችው ነው። ስለዚህ ተወደዳችሁ የእግዚአብሔር ቤተሰቦች ልንተጋ፣ ልንበረታታ፣ ልንነቃ፣ ፈጽሞ ከእንቅልፋችን ቀንሰን ከእግዚአብሔር ጋር ያለንን ግንኙነት ልናጠነክር፣ ጠላታችንን ዲያብሎስን በዚህ የጾምና የጸሎት ኃይል በእውነት ከኛ ልናርቀው፣ ከምድራችን ላይ ልናርቀው እንችላለን። ይህ ደግሞ የተሰጠን የልጅነት መብት ነው። በእርሱ የሚያምኑ ሁሉ ከሞት ወደ ሕይወት ተሻገሩ እንጂ ወደ ፍርድ አይመጡም ተብሎ እንደተጻፈ፣ ስለዚህ የእግዚአብሔር ልጆች አንደኛ እንትጋ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጌታችን ኢየሱስ ክርስቶስ እንዳስተማረ ፈጽመን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሕይወታችን የምንተጋበት ጊዜ። ሁለተኛ የቀደሙት ነቢያት በዚህ ጊዜ ውረድ፣ ተወለድ፣ አድነን ብለው እንደ ጮኹ እኛም በሀገራችን ላይ ያለውን ፈተና ሁሉ አስወግድልን፣ ፍጹም የሆነ ሰላምና ረፍትን ስጠን ብለን ብንጸልይ እንጠቀምበታለንና ጌታም ይረዳናል፣ ይሰማናልና ራሳችንን ዝቅ አድርገን በጸሎት ልንበረታ ያስፈልገናል። እግዚአብሔር አምላካችን የጾሙን ዘመን የበረከት የጸጋ እግዚአብሔር የሚፈስበት የሰላም የጤና ጾም ያድርግልን። አገራችንን ጽኑ ሰላም ያድርግልን። ፈጣሪያችን ለሕዝባችን ፍቅር አንድነትን ይስጥልን። መገፋፋትን መከፋፋትን ያርቅልን። በክፉ ልቦና ተነሳስተው በሌሎች ላይ የሚያደርሱትን ቅን ልቦና አስተዋይ አእምሮ ያድልልን። ወስብሐት ለእግዚአብሔር። ይቆየን። አይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ